አንዴ እውነትሽን አወጣልሻለሁ ብለህ ትመጣለህ አሁን ደግሞ እሱ አይደለም ትላለህ ትክክለኛ ማን ነው ትክክለኛው ማን ነው እሺ በስመ አብ ወልዳራን ምንም ሰማው ነገር የለኝም ገዳም እሱ ሳይሆን አይቀርም ገዳም አንተ ሳትወጣ ብናለህ ምን እያወራህ ነው ያለው እንዴ ተቀመጪ ያለ በለዛ ልጅ በምን ባይ ልጅ አይደለም እንዴ ማሚ ለስም በምንም አቃጠለኝ አምስት ሚሊዮን ብር አልገባለት ምን አየህ የሆነ ነገር ተቀባብለህ እንደሆነ እንዴ ያስታውቃል አሁን ለሷ አገስክ እባክዎትና እንዴ እባክዎትን ይረጋጉሽ እናት እባክዎትን እስኪ ይረጋጉ ያንተ ችግር ነው ሁሉ ቀረው እባክዎትን ይረጋጉ ቀረው እጣት ከንቱ አንቺ ብሩ መግባቱ ምን አንጠረጠረሽ እንዴ አንተ ማለበት መሰለኝ ጉዳይ ውስጥ አለህበት አሁንም አቃለው አትበራ ሳይገባ ምንም እኔ እኮ አሁንም እየሰራው ያሉት እኮ እውነቱን ለማውጣት ነው አንተ መጀመሪያ ሰላም ነው ምንም የለበትም እያልክ አልነበርክ እንዴ አልገባኝም ማሚ ምንድነው እያወራ ያለው አይዞሽ ነው ያለውልሽ እኮ ታምራት ያወራሽ ነበር በስልክ እንዴ ችግር ከኛ ጋር ነው ወይስ ከማን ጋር ነው ቆይ ምን እየተካሄደ ነው ያለው ምን ሊሰሩ ነው የሚመላለሱት በመሃል ሜክሲኮ በካሬ 85500 ብር ብቻ የቤት ባለቤት ይሁኑ ከዚህ ቀደም በቦሌ ፍላሚንጎ በቅንጡ አፓርትመንቶች ብዙዎችን የቤት ባለቤት ያደረገው አባይ ሆምስ አሁን ደግሞ ከቦሌ አየር ማረፊያ በ5 ኪሎ ሜትር ርቀት ላይ ያለውን በመሃል ሜክሲኮ አፍሪካ ህብረት አካባቢ ዘመናዊ መኖሪያ መንደርን በካሬ 85500 ብር ብቻ ከባለ 1 እስከ ባለ 3 መኝታ ቤቶች እንዲሁም የንግድ ሱቆችን በተለያዩ የካሬ አማራጮች ለሽያጭ አቅርቦሎታል በውስጡም የልጆች መጫወቻ ስፍራ የመዋኛ ገንዳ በቂ የሆነ መኪና ማቆሚያ ከዘመናዊ አሳንሰሮች ጋር እንዲሁም የኤሌክትሪክ መኪናን ቻርጅ ማድረጊያን ያካተቱ በ10% ቅድመ ክፍያ ብቻ የግሎ ያድርጉ ይህ ቅናሽ ለአጭር ጊዜ ብቻ የሚቆይ ስለሆነ እንዳያመልጠው እያልን ለሳይት ጉብኝትና ለበለጠ መረጃ ከታች ባሉ ስልኮች ይደውሉልን አባይ ሆምስ ጊዜው የአባይ ነው የራሄል እናት እንዲገደሉ አቤል እንዲገደል ትፈልጋለች የራሄል እናትም አቤል እንዲገደል ትፈልጋለች ምንም በእንዲህ አይነት መልኩ መንገድ መሄድ የሌለባቸው ሰዎች ናቸው አይደለም ይዘይድ ከዚህ በላይ ማን እንትን እንዲፈልግ ምንድነው ዝም ብላችሁ ታምራት አቤል እንዲገደል ይፈልጋል ተናግሯል ስለሱ ደግሞ አንተ እንደምታውቅ ተናግሯል እሱን እንግዲህ አንድ ላይ ስትሉ የምትነጋገሩት ነገር ይሆናል ናግባ ሁለታችሁም እዛው ስትደበደቡ ታወራላችሁ በራስ አካውንት እኮ ነው ሲገባል የነበረው አንተ አይደል ቪዲዮ ኮል እናሲዝ እንስጣቸው ፍቅሩን በቃላት አይደለም በድርጊት ነበር የሚገልጽላት እና እኔ ከሷ ከተለየው ጤነኛ አልሆንም እሞታለሁ ነበር የሚለው ታምን እሷ እንደሞተች የሚገርም ነገር ትክክል አልነበረም ካንዴም ሁለቴ መድኃኒት ሊጠጣ